ገናለሁ ሃሊዴ እንዴት ናት? አሁን ከቀዶ ህክምና ወጣለች ደህና ትሆናለች ፈጣሪ ውዴ እኛ እኮ ከቡራ ጋር ስለሚካሄደው ጋብቻ በደንብ አውርተናል እና አሁን ለምንድን ነው በድንገት መቃረን የጀመርሽው? ምንም አልገባኝም። አንተም ማታውቃቸው ነገሮች አሉ። እሺ እንደዛ ከሆነ በይ ንገሪኝ ልወቀው እኔ ሚታት ለሱ ቦታውም ሰዓቱም አይደለም ቤት እናወራለን እነግርሃለሁ እሺ علي رضا ልትረሳቸው ማትችላቸው ነገሮች አሉ አይደል? ይህን አንተም ታውቃለህ። ወንድምህም በደንብ አስተምረዋል። አንድ ሰው ለማንም ህይወቱን ቢሰጥ ምን ቢወድ ማንንም ቢያፈቅር ለሱ ያ በጋ ክረምት ነው። ያ ነው ህይወቱ። ያ ነው መጥፊያው። እኔ በጠፋ ምንም ችግር የለብኝም። ሃሊዴ ብቻ ደህና ትሁን ችግር የለውም። ኑማን ሞቷል። እኔ ነኝ የገደልኩት። ትዕዛዙን የሰጡትን አገኛቸዋለሁ። እሱ አብቅቷል። ጣልቃ ትግባ። ቀሪውን እኔ እወጣዋለሁ። ምን እንደምታደርግ ግልጽ ነው። ከሃሊዴና ከእኔ ብቻ ለመራቅ ሞክር። እንድገላት ያደረግካ ሴት ማን እንደሆነች ታውቃለህ? ግን ዝም በል። ስለምንድን ነው የምታዋሸውኝ? ዝም በል። ዋሸውኝ ወይ? የቅርብ ጓደኛዬን እንድገድል አድርገኛል። ቡራክን ደግሞ የሚያፈቅራትን ሴት እናት እንዲገድል አድርገዋል። የሃሊዴን ወንድሞች ጭምር። እስኪ ንገረኝ፣ ከዚህ በላይ ምን እንድናደርግልን የምትፈልገው? አባዬ ወደ ቀልብ ተመለስ፣ አለበለዚያ ልጄ ብትሆንም ግድ የለኝም። እሺ ፉአድ ለጥቅሙ ሲል ምንም ነገር ከማድረግ ወደ ኋላ እንደማይል በደንብ አድርጌ ያውቃለሁ። ግን ይሄን ያህል ርቆ ይሄዳል ብዬ አላሰብኩም ነበር። እህቴን እና የእህቴን ልጆች የገደለው ሰው
ለዓመታት ካጠገቤ ሲተነፍስ ኖሯል። ለዓመታት መሊክ ይህንን ቅጂ ለሌላ ሰው አሰምተሻል እንዴ? አይ የዛን ቀን ደውዬልህ ነበር። ከዛ አማቼ ጋር ሄጄ ልክ ይሄን ላስደምጠው አይ ተይ እንዳታደርጊው መሊክ። መሊክ ነግሬሻለሁ፣ ሐሽሜት ይህንን ቅጂ ማዳመጥ የለበትም። ስሚኝ፣ ሐሽሜት ይህንን ከሰማ በቃ ጦርነት ነው የሚነሳው። እሺ ሁላችንም ነን የምንጠፋው። ምን እያወራህ ነው ያለው? ጦርነት ተነሳ አልተነሳ እኔ ግድ የለኝም። እሺ ለእህቴ ልጆች ስለ ግድ በቀሌን መበቀል አለብኝ እና በሞተችው እህቴ ስም ይሄን አድርገዋለሁ። በእሱ ከአንቺ ጋር በደንብ እስማማለሁ። የእህትሽን ልጅ ሞት ለመበቀል ይኸውልሽ ማንኛውንም ነገር ለማድረግ ዝግጁ ነኝ እና በዚህ ነገር ደግሞ ሁሌም አብሬሽ እንደሆንኩኝ እንድታስብ ይፈልጋለሁ። አይ ስማ እህቴን ገድለዋታል። የእህቴንም ልጆች ጭምር ገለዋቸዋል። ስለዚህ ሁሉም ሰው ስለዚህ ማወቅ አለበት። አማቼም ጭምር ማወቅ አለበት። ተረዳኸኝ አይደል? ሁሉም ሰው ይሄን ነገር ይሰማዋል። ይገባኛል የኔ ውድ፣ ልክ ነሽ። እኔን እንድታምኚኝ ብቻ ነው የምጠይቅሽ። እሺ በትክክለኛው ሰዓት ላይ እርምጃ ከወሰድን ማሸነፍ እንችላለን እና በዛውም የእህትሽን ልጅ ሞት እንበቀላለን። በከባዱ መበቀል እንችላለን ማለት ነው። ገባሽ? የምልሽን ነገር ብቻ በደንብ አዳምጪኝ። ወንድሜ ረፍኪ አዲስ ነገር አለ እንዴ? ሁሉም ቦታ ፈልገነዋል እና ቡራክ ደብዛው የለም። ይሄ ልጅ የት አባቱ ነው የገባው? ረፍኪ የት ነው? አሁን ላይ የኑማንን መንደር ወረውታል እና ኑማን ሞቷል። ምን እያልክ ነው ረፍኪ? ወንድሜ እዚህ ነገር ውስጥ ቡራክ ሊኖርበት ይችላል እንዴ? አሊ ሪዛ አለቃ በጣም አዝናለሁ። እንዴት ነው? አንተ ላይ የተነጣጠረ ጥይት አለቃ፣ እኛም ላይ ቢሆን እንደተተኮሰ ነው የሚቆጠረው። ያሳዝናል። አመሰግናለሁ። አታስብ፣ ያንን ኑማንን እኛ እንጨርሰው። ኑማን ሞቷል ጋሌብ። አሊ ሪዛ እሱን ጠቅሶ አሁን የድፍረቱን ምንጭ ጋር ነው መሄድ ያለብን። ቡራክን ማለት ከሆነ ኢላማው ልጅ አልነበረች። ኢላማው ቡራክ እንደነበር የተነገረው። ጋሌብ ጥይቱ እኔን ነው የነካው። አዎ፣ ስለዚህ ይሄ የኔ ጉዳይ ነው። አዎ እሱማ አሁን ወንድሜ ፏቴት አልደወልልኝ? እርግጠኝነት አልሰማም። ባይኖር ኖሮ እንደዚህ በንቀት ዝም አይልም ነበር አይደለም? እንኳን ደህና መጣ የኔ ልጅ። መነጋገር አለብን። ወንድሜ አሁን አይሆንም፣ እባክህ መቆየት ይችላል? እሺ ወንድሜ ገንዘቡ እንደጠፋ እንዴት ነው ልንነግር የምንችለው? እንዴት እንደሆነ አታዩም? ምንም ደህና አይደለም እና ዛሬ የተፈጠረው ነገር ደግሞ ንዴቱን አብሶ ጦዟል። ስለዚህ ይቅር እንሂድ በቃ።
ማዬ ልጄ ና ሃሊዴ ደህና ናት። ምንም አታስቢ። አውቃለሁ። እዛ ነበርኩ። አቶ ሐሽሚት በጣም አዝኗል። በጣም ልጄ ይገባኛል። ይህ በጣም ከባድ ነገር ነው። ነገ ወደዛ አብረን እንሄዳለን። እሺ? አይ መሄድ የለብንም ማዬ። አንቺም ብትሆኝ እንዳትሄጂ። ልጄ እንደዛ አይሆንም። ይኸውልህ የቆየ ብዙ ታሪክ አላችሁ። እንደዚህ ባለ ነገር ላይ ከጎናቸው ልንሆን ይገባል። እኔ ከሷ መራቅ ነው ያለብኝ ማዬ። ለምወዳቸው ሰዎች ስል ለሁሉም ሰው ስላደርገዋል። ምን እያልክ ነው ልጄ? እንደዛ ይባላል። በዙሪያ የከበበኝ ሞት ነው ማዬ። አይታይሽም አይደል? ትንሽ ረፍት ላድርግ እባክሽ። ብቻዬን መሆን እፈልጋለሁ። የተገኘ ነገር አለ? ከቡራካውንም ምንም ዜና የለም? ንገረኝ። ማንም ምንም ያለ ነገር የለም? አይ ማንም ምንም አያውቅም። ነገሩ ቢኖርም ራሱ ማንም አይናገርም። ልጄን የሆነ ነገር አድርገውታል። ሐሽሜት ወንድሜ በጣም አዝናለሁ። በቶሎ መምጣት አልቻልኩም። በጣም አዝናለሁ። ትልቅ ጉዳይ ይዘህ ይሆናል የመጣኸው? አዎ። በቶሎ ያሽላት አጎቴ ሐሽሚት። አመሰግናለሁ። ችግር አለ እንዴ? ችግሩ ቡራክ ነው። የለም፣ የትም ቦታ ቢፈለግ ሊገኝ አልቻለም። የምታውቀው መረጃ ካለ ብትነግረኝ። ስማ፣ እዚህ ለልጄ ህይወት እየተጨነቅኩ ነው ያለሁት እና አንተ ስለ ቡራክ ትጠይቀኛለህ? ስማ፣ ቡራክ ደግሞ የኔ ልጅ ነው። እሺ፣ በእኔ ቦታ ራስን አስቀምጣስ። ለመጨረሻ ጊዜ ታየው እዚህ ነው፣ ሆስፒታል ውስጥ። ከዛ በኋላ ደብዛው ጠፋ። በነገራችን ላይ ጥቃቱ ለልጄ የታሰበ ነበረ እንጂ ለልጄ አልነበረም። እሺ፣ ይህ ነው ሌላኛው ሚስጥር። ቆይ ልጄ ከኑማን ጋር ምን ይሰራል? አንተ ላይ ምንም ነገር በተፈጠረ ቁጥር በእኔ ልጅ ነው የምታሳብበው? እንደዛ ሲሆን ደግሞ እኔም ነገሮችን ከማሳበብ አልቆጠብም። ምናልባት ከዚህ ጀርባ ያለው ሰው እሱን ቃል እንዳትጨርሰው። መስመርህን እወቅ፣ ያለበለዚያ መመለሻ የሌለው መንገድ እንደምትገባ ወቅ ፏት። እውነቴን ነው ምልህ። ምናልባት መንገዱን ጀምረው ይሆናል አለቃ ሐሽሚት። በደንብ ታውቀኛለህ። ከኔ ጋር ከጓደኝነት ይልቅ ጠላት መሆኑን የመረጡ ሁሌም ተሸንፈዋል። ለእንደዛ ያሉ ሰዎች ዓለምን ገሃነም አድርጌባቸው። ቡራክ አሁን የት እንዳለ አላውቅም፣ ግን ብዙም ጊዜ አይወስድም። አገኘዋለሁና አናግረዋለሁ። ከዛ በኋላ ዓለም ለማን ገሃነም እንደምትሆን አብረን እናየዋለን።
ሃሊዴ የኔ ሃሊዴ ስራ ላይ ነው ማለት ምን ማለት ነው? ምን ማለት ነው ሪፍኪ? ልታመጣው አልቻልክም እንዴ? ይሄ ዋጋ ቢስ ምንድነው? ምን ይመስልሃል? አሊ ረዛ ነዋ። ይሄ የማይረባ ደደብ ስልኬን አለማንሳቱ አልበቃ ብሎት ሪፍኪን ስልክበት አሁን ስራ ላይ ነኝ አለኝና ስጨርስ እመጣለሁ ብሎ መለሰልኝ። እንደዚህ አይነት ንቀት በጭራሽ ሳይቀጣ አይታለፍም። አንተ ምንም አታስብ። አይ የሆነ ነገር እየተካሄደ ነው ሚታት። አሁን ለአሊ ሪዛ ሁኔታው ተለዋውጧል እና ደግሞ ሃሽሜትን በተደጋጋሚ እያስፈራራኝ ነው። ቡራክ ደግሞ ሊገኝ አልቻለም። ስማ ልጄ፣ አንድ ነገር ከሆነ ሚታት። አይ ምንም አይሆንም፣ አታስብ፣ ተረጋጋ። ይኸውልህ ቡራክ አንድ ነገር ሆኖ ቢሆን ኖሮ እኛ እስካሁን እንሰማ ነበር እና አትጨናነቅ። ምንም እርግጠኛ አይደለሁም ሚታት። በእኛ ዓለም ውስጥ ያለምንም ድምፅ በርካታ አስክሬኖች ከባህር ሲወጡና ሲገኙ አይተናል እና መጨነቄ ልክ ነው። በቶሎ አባላቶቹ ማናገር፣ ሁላችንም መሰብሰብ አለብን። ምንድነው ችግር አለ እንዴ አጎቴ? የብራክ ወንድሙ ራት መጥቶ ነበር እና ስለ ወንድሙ ጠይቋል። ምታየው ጠጋቡ አፍንጫው ድረስ ጢም ብሎ ነው ያለው እናማ ጠጋቡ እስኪ በቃለ ድረስ አስተንፈሰ ላቀው። እሺ በቃ እሱን እርሱት። ገንዘቡ ምን አደረጋችሁ? እሱን እያጣራን ነው በኋላ ነው። በሩን ግባቱት። እንኳን ደስ አለ ታክሲ ሹፌሩ። በጣም አድንቄሃለሁ።
ሁሉንም ደረጃ በብቃት አልፈዋል። ግን የኛው ደረጃ ከባድ ነው። እኔ እንደ ኑማን አይደለሁም፣ ታውቀኛለህ። አንተ ችግር እኮ ይሄ ነው፣ ወሬ ብቻ። አሁኑኑ ወደ ድርጊት እንግባ። እኩል ነን እኮ። አሊ ሪዛ ፖሊሶች መጥተዋል። ሃሊዴ ይህ ልክ አይደለም። ትንሽ ብንቆይ ጥሩ ነበር። ሕክምናሽ ሲያልቅ ነበር መውጣት የነበረብን። ችግር የለውም አባዬ። ቁስሉ ፋሻ መቀየር ብቻ ነው የሚያስፈልገው። እሱን እኔ ማድረግ እችላለሁ። አሁን ሐኪም ሳትሆኚ ታካሚ ነሽ። ከዚህ በኋላ ቃሌ ሕግ ነው። ተቀመጭ። ምን ልታደርግ ነው? ሁለታችንን ብቻችን ነን። እዚህ አመጣኸኝ ብቻችንን እንድንሆን ፈልገህ ነው? እስከ መጨረሻው ድረስ አብረን የምንሄድ መስሎኝ ነበር፣ ግን ዳኛው ግጥሚያውን አስተላለፈው። እስከ መጨረሻው ድረስ እንሄዳለን፣ አታስብ። ጥሩ፣ እጠብቅሃለሁ። ሁለተኛው ዙር ላይ እጠብቅሃለሁ። እሺ፣ ምንም አታስብ። ምን ልታደርግ ነው? እና ምን ልታደርግ ነው? ቆሻሻ ውጣ መተኸኛል። እና ታዲያ ምን ልታደርገኝ ነው? ጉድጓድ ውስጥ ልትወረውረኝና እዛ ልትወኝ ነው? ምን ልታደርግ ነው? ዙሪያን በደንብ ተመልከት እስኪ። ከዚህ ምንም መውጫ የለም። በግልጽ ስነግርህ አይነ ለመጨረሻ ጊዜ የሚያየው ቦታ የሚሆነው ይሄ ቦታ ነው። በጣም አዝናለሁ። ስለዚህ ይሄ መጨረሻ ቦታዬ ነው። ለእኔ ችግር የለብኝም። እንደዚህ የሚገሙ ቦታዎችን ለምጃቸዋለሁ። አንዴ እዚህ ነኝ ያለሁት፣ አልፈራም። የማንነት ቀውስ እየታየብህ ነው። እሺ፣ ግን ምንም ቅር አይበልህ ወንድሜ። ምንም ነገር ባደርግ ለሃሊዴ ስል ነው የማደርገው። አሁን ይሄ የማይረባው ጭንቅላት ከሃሊዴ ጋር ጥሩ ነበርን፣ ግን መጥቻ አነጣጠልኩ እያለ አዎ። አይ ከሃሊዴ ጋር ምንም ነገር ኖሮ እኮ አያውቅም፣ እና ደግሞ አይኖርህም። ታውቃለህ፣ ግን ሃሊዴ ለአንተ የነበራት አንድ ነገር ብቻ ነበር፣ እሱ ማዘኔታ ነው። ግን አሁን ጥላቻንም ጨምረህላታል። በጣም ያሳዝናል። ምንድን ነው? የአእምሮ በሽተኛ ነኝ እንዴ? ልክ እንደዚህ ጋር የምድል ትፈልጋለህ? ወደ ልጅነት ውስጣዬ እንመለስ።
እንደዛ ትፈልጋለህ? ልንገርህ፣ ንገረኝ። ትፈልጋለህ? ሁሉም ነገር ስለ ሀሊዴ ነው። አሁንም ገና ልጅ ነህ እና መቼም ቢሆን አታድግ። ለማንኛውም ጉዳዩን በእኛ መሃል እንደምንጨርሰው ነግሬሃለሁ። ያ ቀን ደግሞ አሁን ነው። አንተም ቢያደርገኝ ኖሮ ስርዓቴን ይዤ የተባልኩትን ነገር ሁሉ አደርጋለሁ። ምንድን ነው የምትፈልገው? ቆይ አብረን ወደ አባላቶቹ ጋር እንሄድ እና ሁሉንም እውነት ለእነሱ ትናገራለህ። ኑማንን እንዴት እኔ ላይ ስትጠቀምበት እንደነበር አንድ በአንድ ትነግራቸዋለህ። ራሴን እንዳጠፋ እየነገርከኝ ነው። እንግዲህ ቅጣቱን የማትቀበለውን ወንጀል በጭራሽ መስራት አልነበረብህም። አንተ የማትረባ። እስማማለሁ፣ በደንብ እቀበላለሁ። ከኑማን ጋር አብሬ ሰራ እንደነበር አንተን እንዲያጠፋልኝ ተጠቅሜበታለሁ። ግን ደግሞ አንተ አይገባህም። ይሄ ወንጀል አይደለም። የአባቶቹን ስምምነትና ክብር ለመጠበቅ እየሞከርኩ ነው። አንተ ስርዓታችን ውስጥ የገባ ትንሽዬ ቫይረስ ነህ እና እኔ ደግሞ የቫይረስ ማጥፊያ ነኝ። እናንተን ለማጥፋት ምንም ባድርግ አይፈረድብኝም። የማይረባ ነገር ማውራት ትወዳለህ ልበል? በቃ ይበቃል። አይበቃም። እንቀጥላለን። አሁን እውነቱን እናውራ። እኔ አልሸነፍም። ልትገለኝም አትችልም። ምክንያቱም ጦርነት ይነሳል። አሁን አብረን እንሄዳለን እና ለእኔ ነገርከኝን ሁሉንም እውነት አንድ በአንድ ለእነሱም በግልጽ ትነግራቸዋለህ። አሊሪዛ፣ ምንም አልገባህም እንዴ? እኔ አልናገርም። ማድረግ የምትፈልገውን አድርግ። ከፈለክ አሰቃየኝ፣ ከፈለክ ደብድበኝ፣ ግደለኝ፣ የፈለግከውን ነገር አድርግ። አንድ ነገር ልምከርህ እሺ? ዝም ብለህ አዳምጠኝ። ከዚህ ቦታ በሕይወት እንዳታስወጣኝ እሺ? ምክንያቱም ከዚህ በኋላ ለአንተ እመለሳለሁ። አሊሪዛ፣ ተመልሼ መጥቼ አንተ ሳታስበው የሆነ ምሽት ላይ ማንም ሰው ሲያውቅ ወስድና እዛች እህትህ ጎን እንዳትነቅ አድርጌ ያስተኛሃለሁ። እሺ? ፈሪድ፣ ይህንን አልጠበቅኩም ነበር። ምን ልታደርግ ነው አንተ? ልታቃጥለኝ ነው? በል አፍስሰው፣ 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 አፍስሰው። ጦርነት ነው የፈለግከው? ስማ አሊሬዛ፣ ጦርነት ትፈልጋለህ አይደል? እሺ አቃጥለኝ። የእሳት ነበልባል ትፈልጋለህ አይደል? እሺ አሊሬዛ፣ አፍስሰው፣ አቃጥለኝ፣ አቃጥለኝ። ግን ይህንን አስታውስ አባዬ፣ የኔ አባት ምን እንደሚያደርግ ታውቃለህ? ከነመላ ቤተሰብ ያነዳሃል። ሁሉንም ቤተሰቦችን፣ ሁሉንም ዘመዶችን፣ እህቶችን፣ መላው ዓለምህን ያቃጥልልሃል። አይለቅህም። እሱን እንዳትረሳሽ። ከዚህ በኋላ ምንም ነገር አያቆመኝም። እሺ? እሺ፣ እሺ፣ እሺ። ለምኑ ነው? አሟሟቴን እንድመርጥ ነግረኛል አይደል? እሺ ብያለሁ። ስለዚህ ታወራለህ ማለት ነው? የምትገለኝ ግን አንተ አትሆንም አሊሪዛ። እሱን ደስታ እንድታገኝ አልፈቅድልህም። ግን በጭራሽ እርግጠኛ አትሁን። ምናልባት ስራውን ለእኔ ሊሰጡኝ ይችላሉ። አስታውስ፣ አሁን ላይ የእነሱ ሰይፋቸው እኔ ነኝ። ሁኔታው ምንድን ነው? እናገራለሁ አለ። አሁን ተስማምቷል። እንደ ወፍ እዘፍናለሁ ብሏል። እዘፍናለሁ እና የምዘፍነው ዘፈን ጆሮውን የሚደፍን ዘፈን ነው። አሽሜት አሊሪዛ፣ በእሷ ተተማመን።
በሱ በጭራሽ አትተማመን። ለፖሊስ ቃሉን ይሰጣል። እሱ ለኔ ተወው አለቃሽ። አመጣው ባሉ ሰዎች ጣፋጭ ደርሷል። ናቾ እስቲ አምጣ አምጣ። ከቡራክ ችግር ስለተገላገልን ቆንጆ ቁርስ እንብላ አይደል? በኋላ ደግሞ በሌላ ነገር የደስደስ እንላለን። በፈጣሪ ትኩስ ትኩሱን። እሺ አምጣው አምጣ። ራምቾ እንዴት ነው? ይጣፍጣል አይደል? በጣም ጥሩ ነው። ግን ደግሞ አሁንም ስለ ገንዘቡ ጉዳይ ለአሊ ሪዛ ልነግረው አልችልም። እሱ ምን ልናደርግ ነው? እሱን ጉዳይ ምን ልናደርግ ነው? ካሁኑ ልንነግረው ነው? ኦ መልካም ምግብ። እንኳን ደህና መጣ ራሲም። ና ቁጭ በል እንብላ። ይቅርብኝ፣ አመሰግናለሁ። ፋቴ፣ ዛሬ የግብር ቢሮ ውስጥ በጣም ብዙ ስራ አለብኝ። አስቸኳይ ነው። ነፃ ከሆንክ አብረን እንሂድ። ሰውየው ይከፍልሃል እኮ። አሁን ምንም ስራ የለህም። በል እንሂድ። መንገድ ላይ መደብደብ አልፈልግም። ምንድነው እኔን የምታየኝ? ተነስና ሂድ። ሰውየውን አግዘው። በል እንደምታየን ቁርስ ላይ ነን። እሺ እሺ፣ ሄዳለሁ። በቃ እሺ፣ ሂድ። እሺ ነው በቃ እሺ። መልካም ምግብ ይሆንላችሁ። ና ግብር አስፈላጊ ነው ወንድሜ፣ ይልቅ እንሂድ። ራምጮ። አቤት ወንድሜ። እነዚህ ልጆች የሆነ ነገር እያደረጉ ሂድ፣ ተከተላቸው። ወዴት እንደሚሄዱና ምን እንደሚያደርጉ። እሺ ወንድሜ። የሆነ መጠራረጊያ ነገር ልታገኝልኝ ትችላለህ? አርፌ ቀሪውን ተወጣው። ደህንነቱ እንደተጠበቀ ይዘው ነው። ና ግን ይሄ ምንም ደስ አይልም። እንዴት ነው እያስተናገድከኝ ያለው ምርጡ አጋሪ? ግን ሁሉም ነገር እንተውና አንድ ነገር ልንገርህ። ይሄ መልስ ምታለው። እሺ ይህ እንደዚህ አይደለም የሚያበቃው አሊ ሪዛ። በዚህ መንገድ አያበቃም። አንተ በጭራሽ አትመጣም ፈሪድ። አትመጣም ማለት ምን ማለት ነው? ይሄን ቀን በጣም ስጠብቀው ነበር። ተው እባክህ አሊ ሪዛ አትከልክለኝ። ስሙኝ፣ አንተ ለእኔ የኔህን አደራ ነው። ሊፈጠር የሚችለውን ነገር እኮ አታውቅም። አሊ ሪዛ እመጣለሁ፣ ብቻህን አልተውህም። በጭራሽ አትመጣም ፈሪድ። እኔ አንድ ነገር በሆንና ባልመለስ አንተ ለእኔ ትበቀልልኛለህ። እሺ ገባ? ወንድሜ ተው እንጂ ያልኩህን ብቻ። አሊ ሪዛ፣ አሊ ሪዛ፣ አሊ ሪዛ እመጣለሁ፣ ፍቀድልኝ። አሊ ሪዛ ተው፣ አሊ ሪዛ። ውይ ፈጣሪ ይመስገን። ደህና ነሽ አይደል አሊዴ ውዴ? ደህና ነሽ ልጄ? ደህና ነኝ አክስቴ፣ ምንም አታስቢ። ፈጣሪ ይመስገን። ስላንቺ በጣም ደንግጠን ነበር እኮ። ልክ ናት። እኔ ራሱ በጎዳ እንደዚህ አደነግጥም። ዳሪያ እየቀለድኩ ነው ማዬ። ክስተቱ የተፈጠረው የቡራክ ቤት ፊት ለፊት ነው መሰለኝ። አዎ። እሺ እዛ ምን ልትሰሪ ሄደሽ ነው? ቆይ እማዬ እንደሱ አትይኝ እንጂ። ማለቴ ቡራክ ደስ አይልሽም? ለዛ ነው የጠየኩሽ እኮ። ከፈለግሽ እሱን ራሱ መጠየቅ ትቻለሽ ዳሪያ። በጭራሽ ያንን ቀን ማስታወሱን አልፈልግም። ከትላንትና ጀምሮ ላገኘው አልቻልኩም። ማንም አላገኘውም። እና ምን ላድርግ? እሱ እኔን አይመለከተኝም። እሺ እናቴ ከቡራክ ጋር እኔ ማለያየት ትፈልጋለሽ ብለሽ ምን ትያለሽ? ዳሪያ አሁን ይበቃሻል። በቃሽ። ገና ከሆስፒታል መውጣቷ እኮ ነው። አሁን ለሱ ቦታው ነው? ምንድነው የምታወሪው ግን? ምንድነው? ዝም ብሎ ወሬ እያወራን እኮ ነው። አታውሪ በቃ። እሺ ልሂድና የሚጠጣ ነገር ላምጣ። አዎ ሂጂ። አክስቴ ደግሞ ምን ተፈጠረ? አላውቅም ልጄ፣ ምንም አላውቅም።
ግን በጣም መጥፎ ስሜት እየተሰማኝ ነው። አሁን ስለሱ አታስቢ እሺ? ጤናሽን ብቻ ጠብቂ። አቤት ራምጮ። ሄሎ ወንድሜ ያስ ወፎቹን ተከታትያቸው ነበር። አሁን ላይ ወደ ቁማር ቤት እየገቡ ነው። እሺ ወደዚህ ተመለስ። ስሙ ልጄ ጠፍቷል። ገባችሁ አይደለ? እና ለመጥፋቱ ምክንያት የሆኑት በነጻነት እየተንቀሳቀሱ ነው። ወንድም ፏት ለመረጋጋት ሞክር እንጂ የአሽሜትም ልጅ በጥይት ቆስላለች። ለሱ ተጠያቂው ኑማን ነው እና ቅጣቱን አግኝቷል። ቡራክ ከሱ ጋር የሚያገናኘው ነገር የለም። ልጅ ሁሌም ችግር ሲፈጠር ችግር ውስጥ እጁ አለበት። አሰማኝም እንዴ? ልጄ ጠፍቷል እያልኩ እኮ ነው ሼሙዝ። ይገባሃል? ጠፍቷል። ምናልባት ገለውት የሆነ ቦታ ጥለውት ይሆናል እና ለዚህ ተጠያቂዎቹ ሃሽሜትና አሊ ሪዛ ናቸው። ገባችሁ አይደለ? ሁለቱም ላይ ዛሬ የሞት ፍርድ መፈረድ አለበት። የተረገምክ አሊ ሪዛ፣ ፍሽክነ አሊ ሪዛ፣ ለዚህ አስከፍልሃለሁ። ትቀብላለህ። ክፈተው። አልለቅህም አሊ ሪዛ። ልክ እንደሚታረድ ዶሮ ነው ያንገላታኸኝ። ለዚህ ዋጋ አስከፍልሃለሁ። ርፍቂ ዞር በል። ርፍቂ ዛሁን ለነዳጅና ለላይተር ፍቅር አለው። ያነድህ ይችላል። ምንድነው? ብሽቅ ልቀቀኝ፣ ልቀቀኝ። አሊ ሪዛ እንዴት ብትደፍር ነው? ይሄ ምንድነው? ይሄ የተፈጠረውን ልጅህን ጠይቀው ወይም አትጠይቀው። እኔ እነግርሃለሁ። ለኑማን ትእዛዝ ሲሰጥ የነበረው ልጅህን ሁሉንም ነገር አንድ ባንድ ተናዘው። ኑዛዜ አይደለም፣ ለብቻችን እያወራን ነበር እና በሚስጥር ቀርተውኛል። ምን ማለት ነው? ምን እያሉ ነው? ምንድነው የሚሉት? አድርጌዋለሁ። አዎ አድርጌዋለሁ፣ አድርጌዋለሁ። ከኑማን ጋር ስለነበረው ነገር እና ልክ ነው አድርጌዋለሁ። ግን ለምን አባዬ? ለምን በዚህ ሰውዬ ምክንያት ነው። ይህ ሰውዬ የእኛ አባል አይደለም። ይህ ሰውዬ አባላችን ሊሆን በፍጹም አይችልም። ይህን ሰውዬ ስትመለምሉት ነው መጀመሪያ ስህተት የሰራችሁት እና እስከ ዛሬ ድረስ እሱን ለማስተካከል እየሞከርኩ ነበር፣ ግን እናንተ አልገባችሁም። ይህ ሰውዬ እንደኛ አይደለም፣ ሌላ ዓላማ አለው። እኛን ሊጨርሰን ነው የሚፈልገው። እናንተን ሊያጠፋችሁ ይፈልጋል። የገነባነውን ይህን ስርዓት መደምሰስ ነው የሚፈልገው። ይቅርታ አቶ ሙራት፣ አትገባም። ቡራክ መጥቷል። አሁን ላይ ይፈልጋል። በጣም ይቅርታ። ማንም መግባት አይችልም። ሁሉም ነገር ግልጽ ነው። አሁን ውሳኔያችንን እንስጥ። በጣም ልክ ነው። ግን ደግሞ አንድ ቀን ብቻ ስጠኝ። ለነዛ ሁሉ ዓመታት ስትል አንድ ቀን ብቻ ጠይቃለሁ። እሺ? ችግር የለም፣ መጠበቅ እንችላለን። እዛ ወደ ውሳኔ እንገባለን።
you.